እዙ ሼር ይገል ነበር ቲክቶክ ላይ እያጠፋ እንዴት ነው ሊወድ የሚችለው ማለት እያጠፋው ገብቷላ ያቃጠለው እንዴት ነው ሊወደው እየገደለው እንዴት ነው ሊመራው የሚችለው እኔ ሱብሃንአላህ በጣም የሚገርመኝ ነገር ማለት ነው ምን ያክል የበልጅነት ጥግ ነው የምለው እኔ ሐቂቃ እንዴ ትምህርት ቤት እያወደሙ ምሳሌ hatta ፖሊስ ጣቢያ እያወደሙ በቃ ከቻሉ ቁጥጥር ካለ መያዝ አይሻልም والله በጣም ሱብሃንአላህ امر مفزع ነው የሆነ አሳዛኝና የሚያስጠላ የሆነ ነገር ነው አው ብቻ አላህ Subhanahu Wa Ta'ala ይድረስላችሁ ለቤተሰቦቻችን ገጠር ያለ ሰው ነው አሁን እንትን ይያለ ያለው على كل حال اكرمكم الله እንወጣለን ማለት ነው መሽቷል ሰዓቱን والله በጣም እኔም ዝም ብዬ ነው እንትን ያልኩት ያዝኑ ሐቂቃ ያለው ነገር ግን በቃ በጣም ነው የሚሰማው እናገሩ እንጂ ሰላም አለይኩም ኡስታዝ እንደምትመጡ ኢንሻአላህ ከመውጣታችሁ በፊት አንድ ሁለት ሐሳቦች ክላር ወይስ ሆነ ቆይ ሰልማኒ እሺ 5000 ፎሎወር ያለው አንተ ትቀጥላለህ ቀጥል ኡሳማ ቀጥል 5000 ፎሎወር ያለው ሰው የሆነ ነገር ለሚያስተላልፋቸው ነገሮች ሃይማኖታዊ የሚሆን በሃይማኖት መካከል የሚሆን በፖለቲካ መካከል ይሁን በጣም ከባድ የቅጣት እንዳለው አዲስ ይወጣ ህጋለ አዲስ ነው ወጣውና ብዙም ጥሩ አይደለም መውራቱ ማለት ነው ከዛ በታያለው ብዙም አይደለም መሰለኝ ግን ይሄ የትም ሀገር ይሁን ያው ስለሚሰጀል የትም ሀገር ይሁን ይያዛል ብለዋል ማለት ነው ስለዚህ ከዛ በላይ ጥንቃቄ መደረግ አለበት ተብሎ ሁለታ የተወጣ እንተናልና የሆነ ሰው ሲያስተላልፍ ነበር በሃይማኖቱ ራሱ ንጽጽርም ሆነ ማንኛውም የሚሰራው ሰዎች ወላ ኢትዮጵያ ሀገር የትም ዓለም ላይ ነው የትም ሀገር ከ5000 ፎሎወር በላይ ያለው ሰው ከዛ በላይ መነሻ ከዛ ነው ከዛ በላይ ያለው ሰው የትኛውንም ይሁን ጥላቻን በህዝብ መካከል የሚሰብክ ከሆነ ሃይማኖታዊም ይሁን ፖለቲካም ይሁን የትኛውም ይሁን እስር ቤት ምን ያህል እንደሚታሰርና ምን ያህል ብቻ ገንዘብ እንደሚከፈል እርግጠኛ አይደለሁም እንጂ ዙሮ ቅጣት አለው على كل حال ብቻ ከባድ ነው نعم ሶ ከባድ ነው ብቻ አላህ Subhanahu Wa Ta'ala ኸይሩን ነገር ያምጣ እንዳጠቃላይ ብቻ ምክንያቱም الله المستعان ብቻ እንግዲህ ያው ካልደረሰ አይታወቅም ብዙ ጊዜ ነው ከባድ ነው على كل حال نعم ይሄ መሆኑ በጣም ጥሩ ነው በነገራችን ላይ ሰልማን ተቀጥል حبيبي ይሄ መሆኑ በጣም ጥሩ ነው ለዘረኞቹ والله ይሆናቸው እንግዲህ ሰልማን ኢንሻአላህ ጨርሱ ብየና ኢንሻአላህ ተፈضل አልከም ሲልሲላው ረጅም ነው አልከም አንተ ተናገርና የሆነ ነገር ብለን እንወጣለን ሀቢቢ መርሐባ ኢንሻአላህ ይው ሐሳቡን ተብሏል እሱን ነገር ለማስመር ያክል ነው አንክሮና አትክሮ እንዲሰጥበት ከሚል ሐሳብ እንጂ የቀረ ነገር ኖሮ አይደለም ነገር ግን እዚህ ጋር አንድ እንደው ማስተዋወስ የምፈልገው ነገር ሐቂቀተን ይሄ በተለይ ዳውን ያስመታ ያለ አካል ከማንም ሙብተዲ ወይም ደግሞ አቂዳን የሚያበላሹ ሰዎች አይደሉም በግልጽ መናገር መፈልገው የሆነ እንከንን የሚፈልጉልህ ሰዎች አሉ ጧት ማታ ካንተ ውድቀትን የሚያደቡልህ ሰዎች አሉ ልክ የብጉነኩሙል ፊትና እንዳለው አላህ Subhanahu Wa Ta'ala ቁርአን ላይ በዚህ ልክ ሰለፍያ ነኝ ብሎ እነዚህ አይነት ሰዎች በጣም ጥንቃቄ እናድርግ እስኪ አንተ ለሌላው አካል የምትወግነው ማለት ለሌላው ዑዙር የምትሰጠው ወንድም ጋር ሲሆን ምንድነው የሚያዳዳ እዚህ ጋር ያላችሁን ታርጌት እያረኩ አይደለም ጥንቃቄ አድርጉልኝ ማለት በጣም ከሚገርመኝ ነገር ከሚዲያ ለማስተፋት የሚጥሩ ሰዎች አሉ ወላሂ ሐሜታ እንዳይመስላችሁ ይሄ ተጨባጭ ነገር ያየሁት ነው እኔ ሆነ ሪከርድ ሲደርሰኝ ሰልማን ነኝ ወይስ አይደለም ወላሂ ነው የምላችሁ አላህ ምስክሬ በቃ ማለት እንዴ እናርቡ በቃ ተነስቶ ልክ ይሄ አቅሌን የማሳቱ ጉዳይ አለ አይደል ያነ ነው ወላሂ በጣም ከራሴ ጋር ታግዬ ለማመን እስኪ ከብደ ድረስ በቃ ኢንሻአላህ እስኪ ማለት ይሄን ነገር ውስጥ ላይ ተቀምጦ ምንም የሚያመጣው ኸይር ነገር የለም ምናምን ነገር ብዬ
ማለት ችግር የለውም እኮ አንተ የፈለከውን ተናገር የተባልክ ይመስል በዚህ ልክ ለምንድን ነው ግን ይሄን ያክል መላሳችን መርዝነት የሚረጭ? አንዳንዶች ሆን ብሎ ሲሄሩ ተፍሪቃ አለ። ይሄ በይነ ለህወተይኒ በወንድማማቾች መካከል በይነ ለመህቡበይኒ በሚጓደዱ ሰዎች መካከል ሆን ብሎ የሚሰራለ ልክ ይሄ እንደ ፖለቲካ ሰዎች ማለት ነው። ይህንነቱ በጣም ጥንቃቄ ብናደርግ ማለት እኔ ብቻ ተሰሚ ነኝ ወላሂ ከዚህ ከመካከል እኮ ለፈቷ የምናስቀምጠው ሰዎች እኮ አሉ። ለፈቷ ማለት የበቁ ናቸው ብለን እንደው ከመስለሃውም ከመፍሰደውም አንፃር በጣም ደህና ናቸው የምንላቸው ሰዎች እኮ አሉ። እነዛ የበለይነትን ሳያሳዩ ገና ልክ ምንድነው የሆነች ሪሳላ ተቀርቶ ጅምላ ጭፍጨፋ ወከዛሊከ ደግሞ ልክ አቋሉል ዑለማ استدلال አድርጎ ቁርአንና ሐዲስ የሚሄድን ሰው ደግሞ ጭራሽን ያልኩት ትሁን ከዛ መካከል አንድ የሚመች ሐሳብ ካለ ያችን ፒክ አድርጎ ያለውን ሐሳብ ይልጋም ያረጋል። በተለይ እንደው በወንድማማቾች መካከል ቢዚ ባንሆን ጉርለት ይኖራል ንጹህነን ማለት አይደለም። እነዛ ነገራቶች ግን በመመካከር ብናስተካክላቸውስ እንደው እንደ ጥያቄ ያዘን ነው ማለት ሐቅን ፈላጊ የሆነ አካል ሐቅን አሰራጫለሁ የሚል አካል ምንም ስህተት ከስህተት የጸዳ ነው ማለት ሐሻው ከላ የማይታሰብ ጉዳይ ነው። ምክንያቱም ነብይ አይደለንም እኛ በሆየ ተጠበቅና አይደለም። ስለዚህ ማንኛውም ሰው አልካቲቡ የግሉጥ ወለ ሙተከሊም ይخطئ በሚለው ቀመር ብንሄድ የተሻለ ነው የሚል ሐሳብ ያለኝ። በቃ ምንም ይሁን አኽላቁም ይበላሽ ምንም ይሁን የሱና ወንድም ነው ያ አኺ ከሱና ዳይር ለማስወጣት እሱን ምንድነው ያክል ሩጫ? እኔ በጣም የሚገርመኝ ነገር እስኪ ከተቻለ ሚንሃጃቸው የተበላሸ ሰዎች ጋር እስኪ ግሩፕ ካስገቡን በቻልነው አጋጣሚ ያለው መልካም አጋጣሚ ተጠቅመን የሆነች ሪሳላን ብናስተላልፍስ የሆነ የቁርአን አንቀጽ የሆነ ሐዲስ ወይንም ደግሞ አቋሉል ዑለማ የሆነ ሰንዘር ብናደርግ ሁጀቱን ለካው አለይክ እንደተባለው ይሆናል እኮ ኢንሻአላህ። በርግጥም ወማ ለና ኢላል በላግ ነው በእኛ ላይም ሆነ ወማ አለ ረሱል ኢላል በላጉል ሙቢን ነው። ወማ ለከ ኢላል በላግ ነው ለነብያችን አለይሂ ሰላቱ ወሰለም ያንነቱ አለ። ከዛ ባሻገር ግን ሁሌም ቢሆን አርስት ለጭቅጭቅ ወላሂ እንደነዚህ አይነት አራዚል የሆኑ ሰዎች እኔ እንጃ እንደው አላህ ከቤቴም ባያመጣቸው እስከምል ሁሌም ከወንድማቸው አይባ አፈንፍነው ያችን ነገር ለመርጨት የሚዳዱ ሰዎች እነዚህ ሰዎች እኮ አላህ Subhanahu Wa Ta'ala እናንተ በምላሳችሁ አመናችሁ ልባችሁ ያላመነ ተብሎ እኮ የተወቀሰ እነዛን ዘም የተወቀሱበት እኮ ነው። ሰው ምንድነው እስኪ እንደው አንተ እስኪ ሌላውን ተው እስኪ ለአንድ ወንድም 70 የሚደርሱ ዑዝሮችን መደርደር ኧረ ተው የምን 70 የሚደርስ አንድ ዑዝር እንኳን ይጠፋል። ያ አላህ እኔ አንዳንድ ጊዜ ምንድነው ይሄን ያክል እንደው ማለት ልባችን እንደው የዲን ግራ ይሄ መነገጃ ነው። በግልጽ ነው የምንነጋገረው። አረጋለሁ የሚል ሰው ወላሂ አረጋለሁ የሚል ሰው በጣም ጥንቃቄ አድርጎ የረድ ኪታቦችን ቢያገላብጥ ነገራቶችን ከራሱ ጋር ቢያስታርቅ ነገራቶችን በደንብ ቢመረምረው ሊላህና ፊላህ ብሎ በቃ የተሳሳተበትን ያችን ብቻ ምንድነው ያችን ብቻ አንክሮ ስተቷን ብቻ ተቅይድ ተደርጎ ቀይዳ በጅቶለት እንደዛ ቢሆን አንዳንዱ ስላፈጣጠር ሁሉ እኮ ይገባል ባላ ከየት ነው ያመጣ ነው ወላሂ አማንያን የሆኑ ሰዎች አታ በሚተቹት ደረጃ መሆን ምንድነው የሚባለው? በሚንሃጅ ተቻሃል እሱ ደግሞ ከሆነ ቤት የሆነች አጋጣሚ እንትን ብሎ በዛው እነሱ ለመጨፍጨፍ የኛን ሰዎች ጨፍጭፎ ይወጣል። ጥንቃቄ እናድርግ። በቃ ሙስሊም ወንድም ፈል ሙስሊሙ ሙስሊም አለ ሙስሊሙ ሙስሊም የትም ቦታ ምንም በየትኛው መልካም አጋጣሚ የሚሆን ካንተ ሚራቅ ይቅረብ ሙስሊምነቱን ለመክፈፍ ባንሮጥ በተለይም በሲሃቱል አቂዳ የምታቀው ወንድምህ ጋር ያ አላህ እንከን እኮ ሊኖር ይችላል። ግን ትክክለኛ ለሱ ኸይርን ነገር ምንሻ ከሆነ ያንን ነገር ሀታ በዱንያውም በዲኑም ብናገዘውስ ሰለፎች ጋር እንደዚህ ነበርኩ
እንደውም ሐዲስም አለበት አቋሉል ሰለፍም አለ ወደ ቀደምቶች የወንድሙን ደስታ በዲኑም ያስደሰተው ያገዘውም በዱንያም ያገዘውም እንደ ይሄ በርግጥም ዝምድናውን ቀጥሏል ወንድምነቱን ቀጥሏል የመከረውን በርግጥም ሐቁን አውርዷል እንደዚህ አይነት ነገር እኮ አለ እንደሱ ወላሂ በጣም ግርም ይለኛል ልክ እህቶችን ከታች እያስተማረ እሱን ታብታብ ያረጉ ብዙ ነገር ያገዙት የሱና እህቶቹን አንዲት ተተገኘ ጠርገምታ ባንድ ሙቀጫ እንደዚህ አይነት ወላሂ እንደው ይሄ የኢማን አይደለም